ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷቸውን ብዙዎቻችሁ በጉጉት የምትጠብቋቸውን ባለ 3 እግር ተሽከርካሪ ባጃጆችን አሁናዊ በአዲስ ዓመት አዲስ የዋጋ ዝርዝር ነው ይዤላችሁ የቀረብኩት። እንግዲህ እጅግ በርካታ የምትሆኑ የቻናሌ ቤተሰቦች እነዚህን ተሽከርካሪዎች ማለትም የባጃጅ ዋጋን አሁናዊ መረጃ ስራለን እያላችሁ በተደጋጋሚ ስትጠይቁኝ ነበር። ምናልባትም በዚህ ቻናል እንግዲህ ወደ እናንተ ካደረስኩኝ 1 ዓመት ሊያልፈው ይችላል። ምክንያቱም የመኪናዎችን መረጃ ብቻ ወደ እናንተ በማድረስ በዛሬው ፕሮግራማችን ግን እንግዲህ በብዙዎቻችሁ ጥያቄ መሰረት የአርኢ ባጃጅ ወይንም ኢቮላ አሁናዊ የዋጋ መረጃው እጅግ የተጋነነ ቅናሽ ተደርጎበት ሙሉ መረጃውን ይዘናል። እንደሚታወቀው ለወራቶች ያክል በከፍተኛ ሁኔታ ዋጋ ጭማሪ ያደረገው ይህ ተሽከርካሪ በአሁን ሰዓት ምን ያክል እየተሸጠ ነው? እንዲሁም የቲቪኤስ ባጃጅን መረጃም እንግዲህ በሌላ ቪዲዮ ወደ እናንተ የማደርሳችሁ ይሆናል። የቲቪኤስም ብዙዎቻችሁ ስለጠየቃችሁኝ በተጨማሪም ደግሞ ሆራ ትሬዲንግ የሚያስገባውን እጅግ በጣም ተወዳጅና ለስራ ተፈላጊ የሆነውን የማክሲማም ባጃጅ መረጃ በሌላ ቪዲዮ አቀርባለሁ። በዛሬው ፕሮግራማችን የዚህን ተሽከርካሪ ሙሉ መረጃ ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የአርኢ ባጃጅ አሁናዊ የዋጋ መረጃውን ወደ እናንተ ይዤላችሁ ቀርቤያለሁ። እጅግ በርካታ የቻናል ቤተሰቦች በተለይ በውጭ ሀገራት ሆናችሁ ይህንን ባጃጅ ለመግዛት የምትፈልጉና ለመግዛት ያሰባችሁ ይህ ቪዲዮ ለእናንተ እጅግ በጣም ይጠቅማችኋል። ወደ መጨረሻ ላይ ደግሞ ባጃጅን መግዛት ብቻ ሳይሆን ከመግዛታችሁ በፊት ጥንቃቄ ማድረግ የሚገባችሁን እንዲሁም ደግሞ ባጃጁን ገዝታችሁ ለባጃጅ አንዳንድ ወጪ ምን ያክል ብር ይጨርሳል የሚለውን መረጃ የማደርሳችሁ ስለሚሆን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ አርኢ ኢቮላ ባጃጅ በሀገራችን ኢትዮጵያ በተለይ በገጠራማ አካባቢ ላይ እጅግ በጣም ተወዳጅና ተመራጭ ናቸው። እነዚህ ተሽከርካሪዎች እንግዲህ ለወራቶች ማለትም ከ10 ወር በላይ በነበረው መረጃና አሁን ላይ ያለው የዋጋ ሁኔታ እንደሚታወቀው ከ2 ወርና 3 ወር በፊት አንድ ባጃጅ ማለትም አርኢ ባጃጅን ለመግዛት እስከ 670 ሺህ ብር ደርሰው እንደነበረና የተጋነነ የዋጋ ጭማሪ መደረጋቸውን ብዙዎቻችን እናውቃለን። አሁን ላይ እጅግ በጣም በከፍተኛ ሁኔታ የዋጋ ቅናሽ ተደርጎባቸው አርኢ ባጃጆች አሁን በጥቅምት 2018 እየተሸጡ የሚገኙበት የዋጋ መረጃም ከዚህ በፊት ከነበረበት ዋጋ እንግዲህ ከ100 ሺህ ብር በላይ ቅናሽ በማድረግ በ550 ሺህ ብር ወሎና አካባቢው ላይ በብዛት እንግዲህ እየገቡ ለሽያጭ መኖራቸውን ተመልክተን መረጃውን እንዳደረሱን ነው እንግዲህ ወደ እናንተ የምናደርሳቸው ማለት ነው። ኬሚሴ፣ ኮምቦልሻ፣ ደሴ እንዲሁም የተለያዩ በወሎ አካባቢዎች በብዛት ይገኛሉ። በዚህም በመዲናችን አዲስ አበባ ላይ እንግዲህ አሉ እጅግ በርካታ የአርኢ ባጃጆች። የነሱን ሙሉ መረጃ ደግሞ እንደዚሁ በሌላ ቪዲዮ ወደ እናንተ ይዤላችሁ ቀርባለሁ። እንግዲህ ክቡራን ተመልካቾቼ መግቢያ ላይ እንደገለጽኩላችሁ ባጃጁን ከመግዛታችሁ በፊት ከፍተኛ ጥንቃቄ ማድረግ የሚገባችሁ ነገር አለ። በተለይ በተለያዩ የዓለም ሀገራት የአረብ ሀገራት ሆናችሁ ባጃጅ ለቤተሰቦቻችሁ የምትገዙ እህት ወንድሞች ትኖራላችሁ። እናንተ ገዝታችሁ በመሰጡት ንብረት እንግዲህ እህት ወንድሞቻችሁ እንዳይጎዱ ከፍተኛ ጥንቃቄ ማድረግ አለባችሁ። በተለይ ከቅርብ ጊዜ ወዲህ የምንሰማው እንግዲህ ብዙዎቻችን የምናውቀው አለ። ምንም አይነት ልምድ ሳይኖረው ባጃጅን በማሽከርከር ብቻ የብዙዎች ህይወት እየተቀጠፈና ብዙዎችም እየተጎዱ ስላለ እናንተም እንግዲህ ዘመዳችሁንም እንዲሁም ንብረታችሁንም እስከ ማጣት ደረጃ የሚያደርስ ስለሆነ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው ላለሁ። ሌላው እነዚህን ተሽከርካሪዎች ገዝታችሁ ምናልባትም ብዙዎች እንግዲህ ዘይት እንኳን ሳትቀይሩ የምትነዷላችሁ። እነዚህ ተሽከርካሪዎች ዘይት ላይ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። ማለትም ዘይት እንግዲህ ስትቀይሩ በምን ያክል ኪሎ ሜትር የሚለውን በተለይ ገጠራማ አካባቢ ለምትሰሩ ዳገት አካባቢ እንዲሁም ሜዳ ልዩነት ይኖረዋል ማለት ነው። ምክንያቱም
ዳገት አካባቢ የሚሰሩ ተሽከርካሪዎች በአጠቃላይ ዘይታቸው መቀየር ከሚጠበቅበት በታች ወይንም መቀየር ከሚጠበቅበት ቀድማችሁ ብትቀይሩት መልካም ነው ላለው። እንደሚታወቀው እነዚህ ተሽከርካሪዎች ኢቮላ ወይንም አርኤ የተሰኙ ተሽከርካሪዎች እጅግ በጣም ፈጣንና እጅግ በጣም ጠንካራ ከሚባሉ ተሽከርካሪዎች መካከል ባለ 3 እግር ማለት ነው ቅድሚያ ይሰጣሉ። ምክንያቱም ደግሞ ከቲቪኤስ ጋራ ነው እነዚህ ተሽከርካሪዎች የሚወዳደሩት። ቲቪኤስ ለሹፌርም ለተሳፋሪም እጅግ በጣም ጥሩና ምቾትን የሚሰጥ ነው። ነገር ግን እንደ አርኤ ኢቮላ ባጃጅ የተለያዩ ገጠራማ አካባቢዎች ውስጥ ገብቶ ለመስራት እጅግ ከፍተኛ የሆነ አቅምን ይጠይቃል። ይህ ተሽከርካሪ ማለትም አርኤ ጉልበት አለው። ቲቪኤስም ጉልበት ቢኖረው ለከተማ ተብሎ የተሰራ ቢሆንም አንዳንድ ቦታዎች እንግዲህ ገጠራማ አካባቢዎች ላይ በብዛት ቢተገበርም ተሽከርካሪዎቹ ካለጊዜያቸው እንግዲህ ከጥቅም ውጭ ሆነው ይቀመጣሉ። እናንተ ገጠራማ አካባቢ አለን ካላችሁ የምትገዙትና መግዛት የሚገባችሁ ይህንን አርኤ ወይንም ኢቮላ የተሰኘውን ተሽከርካሪ መግዛት ይጠበቅባችኋል ማለት ነው። ሌላው እንግዲህ ይህንን ተሽከርካሪ በ550 ሺህ ብር ከገዛችሁ በኋላ ታርጋ 3ኛ ወገን እንዲሁም የተለያዩ ለሸራ ማለት ነው በአጠቃላይ እንግዲህ መመደብ የሚገባችሁ ገንዘብ አለ። ያ አጠቃላይ በአሁን ሰዓትስ እንግዲህ እስከ 180 ሺህ ብር አካባቢ ይደርሳል። ከዚህ በፊት ማለትም የዛሬ ዓመት አካባቢ ሰሰራላችሁ 40 እና 50 ሺህ ብር ይደርስ እንደነበረ ነው። እንግዲህ በአመት ውስጥ ብቻ ምን ያክል ጭማሪ እንዳደረገና በሀገራችን ያለው የኑሮ ሁኔታ ምን ያክል ከፍተኛ ሁኔታ ውስጥ እንደገባ ይህ እንግዲህ ፍቱን ምልክት ነው ማለት ነው። እናንተ 550 ሺህ ብር ከገዛችሁ በኋላ ሌላውን አጠቃላይ ወጭ እንግዲህ እስከ 180 ሺህ ብር ሲሆን የሚፈጀውን አጠቃላይ ድምር ራሳችሁ ወቁት። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነውን የአርኤ ወይንም ኢቮላ አሁናዊ ጥቅምት ወር 2018 ሙሉ የዋጋ ዝርዝሩን በከፍተኛ ሁኔታ ቀንሶ ወደ እናንተ አደርሻለሁ። በቀጣይ አሁን እንግዲህ በቅርቡ ማለት በሚቻል መልኩ የቲቪኤስ አሁናዊ የዋጋ መረጃውን ወደ እናንተ የማደርስና የማስደምጥ ይሆናል። እንዲሁም የሆራ ትሬዲንግ የሚያስገባውን አዲሱ በኤሌክትሪክና በነዳጅ የሚሰራውን የማክስማን ገልባጭ መኪናን የሱን ወደ እናንተ አደርሳለሁ። ይህንን መረጃ እንግዲህ እንዲደርሳችሁ ቪዲዮውን ላይክ ሼር ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግና የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።